ከአዲስ አበባ በታይን እንጂ አላህ አይንሽ እንዳያሳየኝ አለችኝ። ያኔ እኔ የሆነ ነገር እንዲሆን ሳይሆን እሷ እንዲህ ነገር እንድኮን ማለት ነው። አይኔ እንዳታይ ተለበስኩኝ። እናቴ እሺ ታዲያ ምንድነው ጥያቄሽ? እና ልከለከልሽ ነው ማለትሽ ነው? አይ ቀስ ብለሽ አስረጃት። እናትሽን አታስቸግሪያቸው ማለት አታስደንግጫቸው፣ አታስከፊያቸው። ቀስ እያልን በሕክማ ራስን ከቻልን ራሳችን ካልቻልን ደግሞ ሌሎች ሰዎች እንዲያስረዷቸው ይሄ ነገር እኮ አላህ ስብሐነሁ ወተዓላ በቁርአን ውስጥ እንደዚህ ብለዋል። የሰሃቦች ሚስቶች የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ሰለፎቻችን ሁሉ ሲለብሱት የነበረ ነገር እንደሆነ አዲስ መጤ ነገር እንዳልሆነ ቀስ ብሎ የሚያስረዳቸው። አንዳንዴ እናቶቻችን አባቶቻችን የፈለገ እውቀት ቢኖረን እንደ ሕፃን ነው እንደ ልጆቻቸው ስለሆንን ማለት ነው። ምናልባት ላይቀበሉን ይችላሉ፣ ወይ ደግሞ ሌላ ከጎረቤት ይሁን ከዘመድ ይሁን ተጽዕኖ የሚያሳድርባቸው ይኖራል። እንደዚህ ከሆነች እንደዚህ ትሆናለች፣ እንደዚህ ካረገች እንደዚህ አይነት ሰው ነው የምትሆነው እየተባለ የሚያስቸግር ሰው ሊኖር ስለሚችል አእምሯቸውን የሚረብሻቸውና እነሱ ይሄን ነገር እንዳይቀበሉ የሚገፋፋቸው ሊኖር ስለሚችል ምን እናደርጋለን? በራሳችን ከቻል ማሳመን ቀስ እያል ስለዚህ የሚያስተምሩ ትምህርቶችን እየላክንላቸው ተግባባን። ደርሶችን እየላክንላቸው ኦዲዮ ይሁን ቪዲዮ ይሁን አልፎም ተርፎ አንዳንድ በጎረቤት ያሉ መሻይኮች ወይ ደግሞ ኡስታዞች ካሉ እንዲያስረዷቸው በቅርብ ያሉ ይህን ስለዚህ እውቀት ያላቸው በተለይ ሴቶች ቢሆኑ ይመረጣል። እነሱ እንዲያስረዷቸውና እንዲያሳውቋቸው ሸሪዓው እንደዚህ ነው የሚለው እና እያል ቀስ ብለን እንዲወስዱ ማድረግ ነው። በያለ ችኮላ አረጋለሁ አታረግም አይደለም። ቀስ ብለን መብቴ ነው ምናምን አይደለም፣ ቀስ ተብሎ ነው። ሸሪዓችን ምንድነው? አላህ ሱብሓነሁ ወተዓላ ምንድነው ያለው? ኡድዑ ኢላ ሰቢሊ ረቢካ ቢልሕክመቲ ወልመውዒዘቲ ልሐሰና ነው ያለው። ኡድዑ ኢላ ሰቢሊ ረቢክ ወደ አላህ መንገድ ተጣራ አለ አላህ ሱብሓነሁ ወተዓላ። ቢልሕክማ በሕክማ መሆን አለበት። ወልመውዒዘቲ ልሐሰና ምርጥ በሆነ ንግግር፣ ምርጥ በሆነ ምክር። ወጃዲልሁም ቢለቲ አሕሰን ነው ያለን አላህ ሱብሓነሁ ወተዓላ። ስለዚህ ቀስ ብለን ማሳመን ነው ያለ እሳቸው እንዲቀበሉ የሚያደርጋቸው ኢንሻአላህ። አርፎ ተርፎም እሰየው እንኳን ለበስሽ ልጄ የሚሉበት ደረጃ እንዲደርሱ ማድረግ ነው እንጂ አንቺ እንደዚህ እሳቸውን የሚያስቆጣ ንግግር አትናገሪ። ማትቺ ከሆነ ማሳመን፣ አንዳንድ ሰው ማሳመን አይችልም፣ አቅሙ የለውም፣ እውቀቱም የለውም። እውቀቱም ቢኖረው ተሰጥኦ የለውም። እንደዛ ከሆነ ለአካባቢያችን እንዳልኩት ወይ ዘመድ በተለይ ሴቶች ቢሆኑ ይመረጣል። ከዘመድ ውስጥ የሚለብሱ ካሉ ከሌሉ ደግሞ ከጎረቤት የሚሆን በተለያየ ሁኔታ ሰው ፈልገን እንዲያሳምናቸው ማድረግ። ባረከላሁ ፊክ። ናም ናም። ወአለይኩም ሰላም። አልሐምዱሊላህ። ጥያቄ ነበረኝ። ጠይቂ። አባቷ አይጠይቃትም። ለምን? ማድሪ ያኔ አላውቅም። ብቻ ስንላይ ያኔ በጭቅጭቅ ነበረ። ቤተሰቦቹ ልጅህን አጠየቅ እኔ እናንተ ያኔ ሙስሊምና ክርስቲያን ነን ከፍራለሁ ምናምን ብለው እናቱ በዛው ልጅቱን ካሪ። በኒካ የተወለደች ልጅ ነች ልጅቱ? በኒካ ነው። እነሱ ናቸው ቤተሰቦቻችን ተፈላልገን ነው ያኔ የተጋባ ነው። ልጅቷ ተወለደ በኋላ ያኔ ልጅህን እና ሚስትህን አጠየቅ ክድሃለሁ አለችው እናቱ። በዛው ካዲ። ጠይብ ምንድነው ጥያቄሽ? ምንድነው እዚህ ጥያቄው? ስለ ዘካ ነው። ልጅቷ 10 ዓመቷ ነው። ዘካ 10 ዓመት ሙሉ ነው ያወጣላታል። አሁን ዘካ እንደዚህ ነው የማወጣው ስላቸው ማውጣት አይጠበቅብሽም አባቷ እያለ አባቷን ማውጣት ያለበት ነው የሚሉኝ። ዘካተል ፍጥር ማለትሽ ነው? አይዋ ዘካተል ፍጥር። ደግ አድርገሻል። አጅር እኮ ታገኛለሽ። አላህ ዘንድ እኮ እየተጠራቀመልሽ ነው። ሊከለክልሽ እና የኸይር በር ሊዘጉብሽ ነው። አርጊው። አንቺ አታቁም። ቀጥይ። ልጅሽን ተንከባከቢያት። ከቻልሽ አቅሙ ካለሽም አቂቃዋን አውጥታችኋል? አቂቃዋን አላወጣሁም። ስጠይቃቸው አባቷ እስካለ ድረስ አባቷ ነው ማውጣት ያለው። አውጪ። አንቺ አውጪላት። አላህ ይባርክሽ። አላህ ይቀበልሽ። አላህ ይቀበልሽ። ደግሞ
ጥያቄ አለኝ ስለሷ ማለት ነው። ልጅቱ ያኔ በሰፈር ስትሄድ ወደ ቁርአን የተለያየ ስትሄድ ሀቂባ ያገኛታል። አሁን 100 ብር ሰጥቷት 100 ብር እኮ ሰጥቻታለሁ ልጄን አትጠይቅም ለምን ትሉኛላችሁ? 100 ብር ሰጥቻታለሁ ሲል ሀዛ ከሰፈር ያሉት ሰው እንዲህ እንዲህ እያለ ነው ሲሉኝ ለምን ትላለህ? ልጅህ ናት ከቻልክ ማገዝ አለብህ። እሷንም ደግሞ አታሳቃት እና ትምህርት ቁርአን ደርሳ ስትመጣ ያኔ ታለቅሳለች። የሆነች ነው ስላት ደውዬ እንደዚህ እንደዚህ እያለኝ አባትሽ ነው ያልሽኝ ሰውዬ ቁርአን መሄጃ ሳጠኝ ምናምን አለችኝ። ጠይቅ ቁርአን ስትሄድ ምን ያደርጋታል? ብር ይሰጣታል። አንዴ ብቻ ነው 100 ብር ሰጣት። ሰዎቹ ልጅህን የማትጠይቃት ስራ መሆናት ለምን ነው ሲሉ ሰጥቻታለሁ ብር ይላል። እሺ ይህን ሲል ልጅቱ ደግሞ ሁልጊዜ ወደ እሷ ሲቀርብ ትሸሻለች፣ አትፈልግም። ለምንድን ነው የምትሸሸው? ስለማታውቁ አንድ ቀንም አይተው አታውቅም። ከሰፈር ከአንድ ሰፈር ናቸው፣ ግን ትሸሻለች፣ አትፈልግም መጠጋት። ጠይቅ እኔ መፍትሄ ልስጥሽ ከሰማሽኝ ማለት ነው። ይኸውልሽ ባልና ሚስት ከተጣሉ በኋላ ወይ ደግሞ ከተፋቱ በኋላ ከሁለት አንዳቸው ብልጥ መሆን አለበት። አዎ ብልጥ። አሁን ለምሳሌ አንቺ ብልጥ መሆን አለብሽ። ለምን? እቺ ልጅ አእምሮዋ መጎዳት የለበትም። ኦኬ፣ አእምሮዋ መጎዳት የለበትም። አባቷን እንድትጠላ የሚያደርጉ ነገሮችን ልታስወግጅላት ይገባል። ከአንቺ የሚወጣ ይሁን ከፈለገው ሰው የሚወጣ ይሁን እቺ ልጅ ይሄ እሱ እኮ አባትሽ ነው፣ ስታገኘው ሰላም በዩ፣ ወደፊት ይመጣል። ልክ ተስፋ ስጫት፣ ወደፊት ይመጣል፣ ያሳድግሻል። በቃ የሆነ የእሱ ጥላቻ በውስጧ እንዳይኖር የእሱ ጥላቻ ትሰሚያለሽ። አሁን ለምሳሌ በሚዲያ ላይ እንሰማለን፣ ሁላችንም ይኸው እየሰማንም ነው። አባቴ አላሳደገኝም፣ አባቴ አይኑን ማየት አልፈልግም ምናምን። ይሄ ሁሉ የመጣው ከቤተሰብ የተነሳ ጉዳይ ነው። ለምን አንቺ ስለዚህ አንቺ ይህንን ኃላፊነት በጫንቃሽ ላይ ተሸክመሽ አላህ ሰጥቶሻል። ማድረግ የምትችውን ነገር ሁሉ አድርጊላት። ኦኬ፣ አላህ ይባርክሽ፣ ይባርክልሽ፣ በሰጠሽ በእድሜሽ፣ በጤናሽ፣ በልጅሽ አላህ የተባረከች ያድርግልሽ። ተንከባከቢያት። ስታገኚው ስሚኛ እናት ስሚኝ፣ አንዴ ልጨርስ። ሁለት ሰው አንዴ መናገር አንዱ አንዱን አይሰማም። እሺ? አዎ። እና አንቺ ምን ታደርጊያለሽ? ስታገኘው ሰላም በይው፣ አትሽሺው። አባትሽ ነው፣ ወላጅ አባትሽ ነው። ኦኬ፣ እንደዚህ እያልሽ እሱ ሰላም እንዲላት አድርጊ። ተግባባን? ኻላስ ባረከላሁ ፊክ። ያላ ተረኛ ለአንድ ሰው 2 ጥያቄ ብቻ። ቀጥል ተረኛ፣ ከሷ ቀጥሎ ያለ